ቤተሰብ ይውላችሁ እኔ የምለው ነገር በሙሉ እውነት እንደሚሆን ማረጋገጫ የዛሬው ቪዲዮ አይበቃችሁም ወይ? አይበቃችሁም? ትሄዳለች ብያችሁ ነበር አይደለ? ሄዳለች። ሚፍታ ኤፍሬም ሆነው አንድ ላይ ነው የሄዱት። በትራንስፖርት ከፍለው ነው የሄዱት። ገባችሁ? ቡርኬ ቀድሞ ነው የሄደው። አሁንም ቢሆን ይሄንን መልእክትም ለሀይሚ እንድታደርሱልኝ እፈልጋለሁ። ምክንያቱም ቡታጀራ ውስጥ ከገባች በኋላ የልጅቷ ጉዳይ፣ የህፃኑ ጉዳይ፣ የምርመራ ጉዳይ የማይቀር ጉዳይ ነው። ምክንያቱም ቤተሰቦቹ ለቡርኬ ቤተሰቦች ኦልሬዲ ተናግረዋል። የእዩ ቤተሰቦች ይሄ ነገር መፈታት አለበት፣ ልጁ ዲኤንኤ መመርመር አለበት፣ የቡርኬም ከሆነ ማሳደግ አለበት በሚለው ተስማምተው ቡርኬ እስኪመጣ በዓልን ነበር እየጠበቁ የነበሩት። ውስጥ አዋቂ ነው ይሄንን መረጃ የነገረኝ። አሁንም ቢሆን ምንም ነገር ቢፈጠር ከቡርኬ ጎን እና ከቡርኬ እኩል እንድትቆሚ እፈልጋለሁ። ሀይሚዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀና ማሩ ቤተሰቦች እንዴት ናችሁልኝ? ጋይስ ደህና ናችሁ? የእውነት እንደዚህ ፏ ብዬ ካወራኋችሁ በጣም ቆይቷል ጋይስ። ሁሉ ጊዜ ካያችሁ ድምጼ ድግምክም ምናምን ስራ ያዋል አይደለ? ዛሬ ግን ስራ የለኝም ነበርና ፈታ ብዬ ነው ማውላችሁ ጋይስ። እንግዲህ ለመላ የክርስትና እምነት ተከታዮች፣ የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ እላለሁኝ። በመቀጠል ደግሞ ዛሬ ሀይሚ ሄዳለች። በጣም ነው ደስ ያለኝ፣ ምክንያቱም በጣም ሳስብ ነበር ስለ ቡርኬ። ምክንያቱም ቡርኬ ታውቃላችሁ ተናግሮ ማሳመን የማይችል ሰው ነው። እንዲሁም ደግሞ ሰኞ ወይም ማክሰኞ ቀጠሮ አላቸው ከእዩ ጋር ማለት ነው። ምንድን ነው ያላቸው ቀጠሮም ያው ልጁን ዲኤንኤ ያስመራምራሉ። የቡርኬ ከሆነ ቡርኬ ልጁን ተቆራጭ እየሰጠ ሊያሳድግ ማለት ነው። የቡርኬ ካልሆነም ደግሞ በስም ማጥፋት ወንጀል እንደምትከሰስ አስረግጬ ነግራቸዋለሁ ማለት ነው። ምክንያቱም በእርግጠኝነት 100% ነግራቸዋለሁ እህቶቼ፣ ልጁ የቡርኬ አይደለም። ምክንያቱም ቡርኬን ለማጥመድ ብለው የሄዱበት መንገድ ነው እንጂ ህይወቱን ለመረበሽ እሱን ለማጥመድ። ቡርኬ አሁን ምንም ባይኖረው ደሃ ቢሆን ኖሮ አይፈልጉትም ነበረ። ገባችሁ? ማንም አይፈልገውም ነበረ። የተሻለ ላይፍ ላይ ስላለ ላይፉን ለማበላሸት ብለው የሄዱበት መንገድ ነው ብዬ ነው ማምነው። ነገር ግን ልጁም የሱ ከሆነ ደግሞ ኢትስ ኦኬ ኖርማል ነው። ልጁን ያሳድጋል። መስጠት ያለበትን እየሰጠ ልጁን ማሳደግ ባለበት ደረጃ ያሳድጋል። ላለው ስለሄደች በጣም ደስ ብሎኛል። ሚፍታ ከልብ እናመሰግናለን። ትላንትና መለኛው ጋም ደውዬ መለኛው እንደምትመጣ ነግሮኝ እንደምትሄድ ነግሬያችሁ ነበር አስቀድሜ። እንግዲህ ሄዳለች። መለኛውም ከልብ እናመሰግናለን። ምክንያቱም እንደ ወንድም ደውለክ ተቆጥተክ መምጣት አለብሽ ብለክ ተናግረሃት እንድትሄድና ውሳኔ እንድትወስን ስላደረግካት ማለት ነው። እንዲሁም ደግሞ ሚፍታ ስፔሻሊ ደግሞ እንትና ይሄ ወንድሟ ማለት ነው ወንድሟ ኤፍሬም ይዟት አብሮ ብቻ ሊሄዱ ነበር። ሚፍታ ግን ኖ ብቻሽን አትሆኝም፣ እኔም ከእናንተ ጋር መሄድ አለብኝ ብለህ ይዛሃት በመሄድ ከልብ እናመሰግናሃለን ማለት ነው። የእውነት ሚፍታ ክብር ይገባል። አሁንም ሀይሚዬ እንድትጠነቀቂ የምፈልገው ነገር ምንም ነገር ቢፈጠር ምንም ነገር አፕን ቢሆን እንዳትጨነቂ፣ ብዙም ወደ ውጪ እንዳትወጪ፣ ለብቻሽ ከቡርኬ ጋር ካልሆነ በስተቀረ በዓልን ቤታችሁ ጋር ሆናችሁ ሙሽዬ ጋር ሆነሽ ለማክበር ሞክሪ። በቃ ብዙ ወጣ አትበይ ወደ አዲስ አበባ እስክትመለሱ ድረስ ማለት ነው። ምክንያቱም አይታወቅም የሰው ልጅ በጣም ስፔሻሊ እዩ እያደረገችው ያለችው ነገር ብዙም ደስ ስላላለን በቃ በዓልን ፈታ ብለሽ እንድታሳልፊ ነው የምንፈልገው ማለት ነው። በጣም ብዙዎቻችሁ አትሄዳ ቲክቶክ ላይ ፎቶዋን ዘቅዝቃችሁ አትሄዳ ባትሄድ ምን ይመጣል በቃ ይሄድ እሱ የኛ ቀብራራ ብቻውን ስትሉ ነበር። ቡርኬ ግን ብቻውንም ሆኖ ግን ትላንትና ሰው ቤት እንኳን በተለቀቀው ቪዲዮ በጣም ብዙ ጊዜ ሀይሚን ስሟን ሲያነሳ ነበር እና እነሱን ለመለያየት ባትሞክሩ አንዳንዶቻችሁ ጥሩ ነው። መቼም አይለያዩም። ባይዘዌ ስትወዷቸው እስኪ ሁለቱንም አንድ ላይ ውደዷቸው። ሰው ተመርጦ አይወደድም፣ ሰው ተመርጦ አይጠላም ጋይስ። እና ከወደዳችሁ ቡርኬን ከወደዳችሁ ሀይሚንም ውደዱ፣ ሀይሚን ከወደዳችሁ ቡርኬንም ውደዱ። ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር እንትን የምትሉትና? በጣም ይደብራል። ሲሪየስሊ በጣም ነው የሚደብረው። የእውነት በጣም ነው የሚያስጠላው። እና አንዳንድ ጊዜ ይሁን የነጻነት ነገር እንዲሰማችሁ ብትሞክሩ ብዬ አስባለሁኝ። በቃ ይሄ ነው ልላችሁ የምችለው። እና ለሀይሚ በጣም ብዙ ቅን ነገር ስታስቡላት ስለሷ ስትጨነቁ ለነበራችሁ የእውነት ከልብ እጅግ በጣም ከልብ አመሰግናችኋለሁ ማለት ነው እህቶቼ። በጣም ብዙ መልካም እህቶች አላችሁ፣ ስለ ሀይሚ የምታስቡ፣ ስለ ሀይሚ ሁሌ የምትጨነቁ። ትላንት ብቻዋን አዲስ አበባ ላይ ስትሆን በጣም አስባችሁ በውስጥ ለእኔ ስደውሉ ለእሷ ስደውሉ የነበራችሁ፣ በጣም ቪዲዮ ስሪ ባክሽን ስትሉኝ ድምፁኝ ስትሉኝ ለነበራችሁ በሙሉ ዛሬ ይኸው የሰላም እንቅልፍ ትተኛላችሁ። አዲስ ቡታጀራ ገብታላችኋለች ማለት ነው ሀይሚ ጨረቃችን። እና በቃ ይመቻችሁ። በዓለም ፏ ብላችሁ እንደምታሳዩን ተስፋ አደርጋለሁ።
ጋይስ እስኪ ሁላችሁም አንድ ጥያቄ ልጠይቃችሁ ዛሬ። ሁላችሁም በዓል የት ሆናችሁ ነው የምታሳልፉት? ኮመንት ላይ እሺ አስቀምጡልኝ። ሁላችሁም በዓልን የት ሆናችሁ እንደምታሳልፉ ሁላችሁ ኮመንት ላይ አስቀምጡልኝ። እኔ አረብ ሀገር ነኝ። ምንም እንኳን ሾፌር በሆነም ያው ስራ ቦታ ነው ማሳልፈው። ጀስት ማዳም ቤት ማለት ነው። በቃ በሉት እንደዛ ነው ማሳልፈው ውዶቼ። በዓልን ውጭ አልወጣም። ነገር ግን ያው የበዓል ምግብ ምናምን እበላለሁ፣ ይመጣልኛል። በጣም ብዙ ጓደኞች አሉ ያመጡልኛል፣ እበላለሁ። ሁላችሁም እስኪ በዓልን የት ሆናችሁ ኢጃዛ ቤት፣ መዳም ቤት የት ሆናችሁ ነው የምታሳልፉት? ሁላችሁም ባላችሁበት ወይም ያላችሁበትን ሀገር ጻፉልኝ እላችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። ስለምታበረታቱኝ፣ ቪዲዮ ላይክ ስለምታደርጉ፣ ወዳችሁና ፈቅዳችሁ ቪዲዮን ሙሉን ስለምታዩልኝ፣ ሰብስክራይብ ስለምታደርጉኝ፣ ስለ ሁሉ ነገር እህቶቼ ከልብ አመሰግናለሁ። ስፔሻሊ የመዳም ቅመሞች እናንተ ባታዩልን እኛ በዩቱብ ብር መስራት አንችልም። እውነቱን ስንነግራችሁ ማለት ነው። ይሄ የሁሉም ዩቱበር ሀሳብ ነው ብዬ ነው የማስበው። ምክንያቱም ኢቭን ዩቱባችን ላይ እንኳን አንደኛና ሁለተኛ ደረጃ ላይ ሳውዲ ዱባይ ምናምን ነው ተከታዮቻችን እና በጣም ነው የምንወዳችሁ የምናከብራችሁ። እናመሰግናለን። ሰላም ደሩልኝ። ባይ ባይ።